ኢየሱስ ያድናል። ኢየሱስ ጌታ ነው። ዛሬ መንፈስ ቅዱስ አስተማሪያችን ስለሆንክ እናመሰግናለን። ገባው ፌስቡክ ላይ እንደገና ሬዲዮ ላይ ነው እና ሰላም ብያለው። ሰላም ያድናል። ኢየሱስ ጌታ ነው። ሰይጣን ደግሞ ሌባ ነው። ይሄ መፈክራችን። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። መፈክር ነው፣ መፈክራችን ነው እንግዲህ። ምክንያቱም ኢየሱስ ጌታ ነው፣ የጌቶች ጌታ። ጌታ ብቻ ሳይሆን የጌቶች ጌታ ነው። የነገስታት ንጉስ ነው። የይሁዳ አንበሳ ነው። አይኖቹ የእሳት ነበልባል፣ ፊቱ እንደ ፀሐይ የሚያበራ የእግዚአብሔር ክብር እሱ ነው። የሚመጣ የሚመለስ ኢየሱስ፣ የሚመጣ የሚመለስ ኢየሱስ። ቤተ ክርስቲያን የሚወስድ ኢየሱስ ነው። ግን ቤተ ክርስቲያን ምን ያህል ተዘጋጅታለች ነው? እንግዲህ ምድር ላይ ነው። እንግዲህ 7 ቤተ ክርስቲያናት አብሶ እዛ የሎዶቅያ ቤተ ክርስቲያን ሀብታም ሳትሆን ሀብታም አይኗ ገና ወይ በራድ ወይ ትኩስ አሎች ወይ ከጸጋ አሎች ወይ ከጓል ሆነች ለታፋሽ ነው አላት። እና እንግዲህ ቤተ ክርስቲያን መጥቶ የሚወስድ ኢየሱስ ብቻ ነው። ሌላ ማንም። የቤተ ክርስቲያን ራስ ማን ነው? ኢየሱስ ነው። ማስተር ኢየሱስ ነው። ኢየሱስ ነው የቤተ ክርስቲያን ራስ። አሜን። እና ቤተ ክርስቲያን የክርስቶስ ናት። የኦሮሞ አይደለችም፣ የትግሬ አይደለም፣ የአማራ አይደለም፣ የነጭ የክርስቶስ ነው። አሜን። ስለዚህ ኢየሱስ ነው የምንሰብከው። እንግዲህ ቤተ ክርስቲያን ይገባቸዋል አይደል? እኔና እናንተ ወደ ጌታ ስንመጣ የእሱ ማደሪያ ነን። ባለፈው ነግሬያቸዋለሁ። አንተ አለት ነህ አለው። ጴጥሮስ እዛ ያላችሁ ቤተ ክርስቲያንን በአንተ ላይ እሰራለሁ አለው። የገሃነም ደጆች አይችሉም አለው። ከዛ መንግስት ሰማያት መክፈቻ ተሰጠን። ለጴጥሮስ የሆነ ዳግም ለተወለደ ሁሉ አንድ ነው፣ ለሴም ነው። ዳግም ኢየሱስን ካወቃችሁ የስልጣን የእናንተ ነው። ኢየሱስን ካወቃችሁት ማለት ነው። ማወቅ ያስፈልጋል። ኢየሱስን ካላወቀው እዛ ስትሄድ ያላወቀው እንዴት አውቄያለሁ ትለዋለህ? ምድር ላይ ካላወቀው ማለት ነው። ስታውቋየ እሱ በሰጠ መመሪያ ማርያም እንዳለችው ማለት ነው። እሱ የሚላችሁን አድርጉ። ዝም ብሎ መጽሐፍ እየጻፉ የሚነግሯችሁን አይደለም። እነሱ ለሆዳቸው ነው። እሱ የሆዳቸው አምላካቸው ሆዳቸው ነው እነሱ። እና ኢየሱስ ያድናል። አሜን። አቲንክ አጭር ጸሎት ልጸልይ። እንግዲህ ፓስተር ድግም ቶሎ ስለሚመጣ ሰላም እያሉ ሬዲዮ ላይ እንግዲህ ያው ክፍል 2 ነው የምንማረው። አቲንክ ክፍል 3 አደርገዋለሁ። በጣም ይሄኛው መሰረት ነው። በቃ እዚህ ምድር ላይ የምታስሩት በሰማይ የታሰረ ነው፣ የምትፈቱት ይፈታል። ይሄ ማለት ምንድነው? ምድር ላይ የምታረጉት ነገር ሰማይ ይተባበራል ማለት ነው። ምድር ላይ ደግሞ ካሰርክ ታሰረ ማለት ነው። ከታሰረ ታሰረ ነው። ምንም እንደው ምክንያቱም አንተ ላይ ያሰርኩ አልኩ። ያሳያለሁ። የሚቀጥለው ላይ ስለ ይቅርታ ህይወት አሳያቸዋለሁ። በመስጠት ኤሪያ ላይ ራሱ በጸሎት ኤሪያ ላይ ራሱ እንዴት እንደሚሰራ ማለት በሁሉ ኤሪያ ይሰራል። በመስጠት ራሱ ስስጡ ይሰጣቸዋል። በምትሰብሩት መስፈሪያ ይሰፈርልሃል። በቃ ይሄ ህግ ነው። ይሄ ያብሶ እኮ በኖህ ዘመን እግዚአብሔር ደነገገ ማለት ነው። ስለዚህ አባቶች እናመስግንህ አለ። እናመስግን ዛሬ በኢየሱስ ክርስቶስ ስም ላመስግነው። ጌታ ላመስግን ለኔ ስላረከው ድንቅ ስራ እንደው ቢሆንልኝ ላመስግነው። እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም። ይሄ አይተን የማናውቀው ቀን እንድናይ ስለረዳህን፣ አልጋው እምቢ ስላላለን፣ ምሕረትህ ስለረዳን፣ ከአልጋ ላይ ስለተነሳን እናመሰግናለን በጌታ በኢየሱስ ስም። አሁንም አስተምረን እግዚአብሔር ደግሞ እየሆነ ስላለው በዛ በኢትዮጵያ ደግሞ ስላለ ምርጫ ጣልቃ ስለምትገባ የምርጫ ሰላም ስለሆነ እንደገና ደግሞ ምንም ማለት ጌታ እግዚአብሔር ጦርነት ጌታ አንተ ስለምትሽር በኢየሱስም በዛም በመቀሌ ሆነ በኤርትራ ሆነ በግብፅ ሆነ እግዚአብሔር አባቶ በኢየሱስ ስም ያስተዋል ስለምሰጥ እግዚአብሔር አባቶ እናመሰግናለን። ጌታ እግዚአብሔር ደግሞ በዚህም በኢራን ላይ ያሰብከው ሐሳብ ስለሚከናወን በዛ ያለ ዘንዶ ስለሚወጋ ጌታ በኢየሱስ ስም ያ የሃማ መንፈስ በዛ ያለ መንፈስ ህዝቡን አንቆ የያዘ በኢየሱስ ስም ጌታ አንተ ትሰራለህ። አንተ ያችን ሀገር ነፃ ታወጣለህ። በኢየሱስ ክርስቶስ ስም እናመሰግናለን ጌታ እግዚአብሔር በኢየሱስ ስም ስለ ሁሉ ተባረክ። አሁን ደግሞ በዚህ በአሜሪካ ስላለው የሰከንደር ምርጫ በኢየሱስ ስም ጽድቅ ሬን እያደረገ ስለሆነ እናመሰግናለን። አመፃ በፍጹም አንቀበልም፣ እንቃወማለን በኢየሱስ ስም። እግዚአብሔር አባቶ ኮንግረስም ስለተቀየረ በቃ አንተ በዛው ስላለ ጽድቅ ሬን ስለሚያደርግ እናመሰግናለን። ክብር ሁሉ ለአንተ ይሁን። ከፍ ቀበል በኢየሱስ ስም። እኔም እንዳስተምርዳኝ ይሄ ፌስቡክ ለኢየሱስ፣ ሶሻል ሚዲያ ለኢየሱስ፣
በዚህ ላይ ያሉ ፌክ ኒውሶች በሙሉ እግዚአብሔር ወደ አእምሮ ስለምትመልሳቸው እናመሰግናለን። ጌታ እግዚአብሔር ሰው ስለሚናገረው ከንቱ ነገር በፍርድ ቀን መልስ ይሰጣል ተብሎ ተጽፏል። በፍርድ ቀን መልስ በኋላ ለመልስ እንዳይሉ እንዲጠነቀቁ ስለምትረዳቸው እናመሰግናለን። ከፍ ከበል በኢየሱስ ስም እኔም እንዳስተምርዳኝ እንጂ ሰስኔም አሜን። አጭር ጸሎት አሜን። እንግዲህ ኢየሱስ ያድናል። አሜን። እንግዲህ ምድራችን ላይ አብሶ እዛ በመነሶታ እያያችሁ ነው። ጽድቅ አያችሁ፣ ጽድቅ ሲመጣ በቃ ይገለጣል። አመጻ ጽድቅ አያችሁ አይተባበርም። ጻድቁ ከኃጢአት ጋር አይተባበርም። ጽድቅ አልኳችሁ። አሁን ይሄ መመረጥ ያለብን እዚህ ስፔሻሊ ሪፐብሊክ ወገኖቼ ጽድቅን ነው የሚያካሂዱት ማለት ነው። ይህንን ማመን አለ ማወቅ አለብህ። በኋላ ያኛው ደግሞ ከመጣ አመጻ ይበዛል። እነሱ ነፃ ናቸው ለአመጻ። በቃ ዶንት ኬር ለአንተ ወንዱን ሴቱን ዶንት ኬር። ትምህርት ቤት ህፃናት እያያችሁ አይደለም መጥቶ እንዴት እንደቀየረላችሁ ማለት ነው። ህፃናት ምን መስላችኋል? ስንት ኢትዮጵያዊ ነው ልጁን ወደ ሀገር ቤት ይወስድ የነበረው። አሁን ደግሞ ተቀየረል እንደገና። አሁንም ደግሞ ማትበረታ ኢትዮጵያ ቀና ማትን ከሆነ ታለቅሳለህ ማለት ነው። እንግዲህ የምርጫ ጉዳይ ነው። መምረጥ ያለብን ማወቅ አለብን ማለት ነው። ይሄኛው አይተባበርም ከአመፃ ጋር። እነዚህ ሪፐብሊክ ከእግዚአብሔር ጋር የሚስማሙት ያኛው ዶንት ኬር ለአንተ እንትን። ስለዚህ መምረጥ ያለብን ማወቅ አለብህ። ትዝ ያላችሁም አንድ ጊዜ ያኔ ትራምፕ ምናምን ብላችሁ መርጣችሁ ባይደን ሲመጣ እንደገና በሶስተኛው በሰላማዊ ሰልፍ የወጣችሁት ባይደን ብለው መጥተው በሳምንቱ ሰላማዊ ሰልፍ ወጡ ኢትዮጵያኖች። ትራምፕ ፈንጂ ለፈነዳ በዛ በምናምን በአባይ ላይ ምናምን ፈቅዷል ምናምን። አረ ማስተዋል ይስጣችሁ። እንግዲህ መምረጥ ያለብህ ጽድቅን ነው። ከጽድቅ ጋር ነው መተባበር። እኛ ከጽድቅ ጋር ነው የምንተባበረው። አባኛ የፖለቲካን አንወክልም፣ ጽድቅን ግን እንተባበራለን። ጸጥና መጽመጻዬ እግዚአብሔር በእርግጥ መንግስታትን የሚሾም እግዚአብሔር ነው። ገባችሁ? ግን አልኳችሁ ሳኦል ምን መስላችኋል? ህዝቡ መርጦት አይደለ እንደ 40 ዓመት ዲክታተር ሆኖባቸው ሹምልን ብለው ሳሙኤልን ማለት ነው። ተው እንዲህ ነው የሚያደርጋችሁ፣ ይሁን ንጉስ ብቻ ይሁንልን ብለው 40 ዓመት ምን ይመስላል ሳኦል 40 ዳዊት መጥቶ በዳዊት ዘመን ነው ያረፉት። ዳዊት ጻድቅ ነው። አያችሁ፣ ጽድቅ መምረጥ አለብህ። እንግዲህ እዛ መነሶታም እየሆነ ያለውን እያያችሁ ነው ያለውን ስርቆት። እንግዲህ በጣም አመሱ በሶማሌዎች ላይ ብቻ ምን ያ ብቻ ነው ማለትም ኢትዮጵያ ማለት እንጂ ምን ሶማሌ ብቻ ነው። ሶማሌ ታየኝ ተገለጥ የማይገለጥ ነገር የለምና በቃ አመት ይገለጣል። በቃ የማይገለጥ ነገር የለም። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም። እዚህ ስትዋሽ ስትሰርቅ ተጋጭ ትላለህ። አንድ ቀን በቃ ከዛ ጆሮ ይዙና ወይ ዲፖርት ያደርጉሃል ስትሰርቅ ምናምን ማለት ነው። ስለዚህ ወንጌል የምናስተምር እንድትመለስ ነው። በቃ ወንጌል የሚረዳ ተመለስ ነው። በቃ ተመለስ፣ ጽድቅ ስራና ጽድቅ ተቀበል፣ ጽድቅ ኑር፣ በጽድቅ ኑር ነው። ራይት አድርግ፣ ትክክል ሁን ነው። ይሄ ወንጌል እኮ የምንሰብክ እንድትመለስ ነው። ሁላችንም ሌባ ነበር፣ እኔም ሌባ ነበር ድሮ። እኔ እንደውም አሜሪካ ስመጣ ልክ ፕሌን ውስጥ ሆኜ ገና ከኬንያ ስመጣ ማለት ነው በቃ ማስበው ሰምቻለሁ። እዚህ ሀገር ፓርኪንግ ሲባል የሚሰርቁ ሰምተናል። እየሰረቁ ምናምን እዛ ቤት ይሰራሉ ኢትዮጵያ ብር የሰረቁ ማለት ነው። በቃ ስኔም በቃ ፕሌን ውስጥ ሆኜ ማስበው መስረቅ ነው። ሰርቃለው ኢትዮጵያ 3 ቤት እሰራለሁ ምናምን እያሰብኩ እኮ ነው የኔ ሀሳብ ፕሌን ውስጥ ስመጣ ማለት ነው። በቃ ሰርቃለው ምናምን፣ ግን እዚህ ስመጣ የእግዚአብሔር ሀሳብ አገኘኝ። ደስ አይልም? ሰርቃለው ነው ሰርቀ በፍጹም ምንም ጽድቅ የሌለበት ነገር በቃ ሰላም የለህ፣ እግዚአብሔር የለህ። እግዚአብሔር ልትጠራ ትችላለህ። እግዚአብሔር ቸርችም ልትል ትችላለህ። ሄደ ምናምን ልታከብር ጠዋትም ጣፍ ምናምን ልታበራ ምናምን ዛሬ ጾም ምናምን እየሰረክ ትጾማለህ ማለት ነው። ተሳስተሃል። ይሄን ራስን ነው እያታለልክ ያለው እያታለልሽ ያለሽው። እያያችሁ አይደል መነሶታ ላይ ጆሮአቸውን እያያዙ ወደ ስንት ሚሊዮን እያታለሉ። በጣም የሚያሳዝን እኮ መንግስት ብር እኛን ታክስ ብር ማን የሚሰርጉት። ስለዚህ መመለስ አለባችሁ። ይሄ ወንጌል ምን ነግራችሁ ተመለሱ ነው። ተመለስ። ትዋረዳለህ። በኋላ ሴጣን ያዋርድሃል። ሰጥቶ ያዋርድሃል። ሴጣን ነፃ ስጦታ የለውም። ስለዚህ በኢየሱስ ስም እግዚአብሔር እናመሰግናለን። ዛሬም ክፍል 2 እንማራለን። ይሄ ይረዳችኋል እና ባለፈው ነግሬያችኋለሁ። ቁጥር 7 ደቀ መዝሙር ወደ ስንት ሺህ ቦታ ተልኳል። ስንት ሺህ ሰዎች ማለት ነው። ማሽ ቦታ ቁጥር 7 እንደገና ደግሞ አሁን ተከትሎ መጽሐፍ ቅዱስ ማን ጻፈ የሚል
ለቅቄዋለሁ ማለት ነው። አሁንም እሱን ማን ጻፈው? የት ተጻፈ? ስንት ሰው ጻፈው? ስንት ነው የምናምነው እኛ? 81ዱን ነው 66ዱ ነው? 66ዱ ነው የምናምነው እኛ። ሌላው ታሪክ ነው የሚነግረህ። ሌላው መላእክትን ነው የሚያከብረው። ለዚህ ነው ከኢትዮጵያ የተሸወደው ያንን እያነበበ ነው ያኛው። ይሄ 66ቱ ግን እዛ እኔም ማስተምር ትምህርት ታገኛላችሁ ማለት ነው። መጽሐፍ ቅዱስ የት ተጻፈ? ስንት ሰው ጻፈው? ምን ያህል ጊዜ ፈጀ? እሱን ልክ የላቸዋለሁ። እናንተም ላኩት ማለት ነው። እዚህ ላይ የምለቅላችሁ ቸርች አይደለም። አሁንም ደግሜ እነግርሃለሁ፣ ይሄ ቸርች አይደለም። ብዙ ቸርች የማያሉ ሰዎች አሉ። ለእነሱ ላኩት። ደቀ መዝሙር ካልወሰዳችሁ 7 ክፍል ለቅቄላቸዋለሁ። ማሽ ቦታ ነው ሄደው እናንተ ማሽ ቦታ ነው ሄደው ማሽ በኢሞ የለም፣ በዋትሳፕ የለም፣ በሜሴንጀር ላይ ማአት ሺህ ሰዎች አሉ። ወደ ሚሊዮን ደርሳል ማለት መጽሐፍ እየተላከላችሁ ያሉ ማለት ነው። ማያችሁ ወንጌል መሄድ አለበት። ጌታ ደቀ መዝሙር አድርጉልኝ ብሏል። እኛ ማድረግ አለብን። ከዛ በአብ በወልድ መንፈስ ቅዱስ ያጠመቃችኋል። ደቀ መዝሙር ካልተማርክ እንዴት ጌታን መከተል ትችላለህ? ደቀ መዛሙርቶች 3 ዓመት ነው ታስተማራቸው። ከዛ ሁሉን ትተህ ተከተል አሉት። ለእኛ ምን ትሰጣለህ? እንዲህ የሚደፍር ጴንጤ አለ፣ የሚደፍር ጴንጤ አለ። ሁሉን ትተህ ተከተል ነው። ምን ትሰጠናለህ? እነሱ አያችሁ አስተማራቸው፣ ያንን ደረሱ። በቃ ለእናንተ አለ በምድር ላይ 100 እጥፍ አለ፣ በላይ ደግሞ የዘላለም ሕይወት አለ። ሁሉን ተከተል አሉት። ምን መሰላችኋል? ያላቸው ነገር ሲከተሉ ኢየሱስ ደቀ መዝሙር የሚረዳ ለዛ ነው። ስለዚህ አሁን እንደገና ቲንክ 1-2 ክፍል ይቀራል። መጽሐፍ ቅዱስ ማን ጻፈ የሚል በጣም ይረዳቸዋል ለማወቅ ማለት ነው። ስለዚህ አሁን ልክ ያለው ላኩት ማለት ነው። በቃ ይሄንን ላኩት። እናንተ ጋር ሲመጣ ለሌላ ሰው ላኩላቸው። በቃ በእንደዚህ ወንጌል እናድርስ ማለት ነው። ስለዚህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። አሜን። ስለዚህ ክፍል 2 ልጀምር። ባለፈው ነግሬያቸዋል። ማቴዎስ 16 ላይ ቁጥር 14-15 ጴጥሮስ ኢየሱስን አወቀው። አንዳንዱ ኤልያስ ነው ይልሃል፣ አንዳንዱ ኤርምያስ ነው ይልሃል። ከነቢያቱ አንዱ ነው መጨሳት ፓስተር ተስፋ የሚለው አልሳይለቀሩም። እናንተ ሲላቸው ነገሩ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። በጣም ደስ የሚል ፓርቲ ነገረው። አንተ ጴጥሮስ ነህ አለው። ይህን መጀመሪያ ምን አለ? በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም። አንተ ጴጥሮስ ነህ አለ። በዚችም አለት ላይ ቤተ ክርስቲያን እንሰራለሁ፣ የገሃነም ደጆች አይችሉም። የመንግሥት ሰማያት መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ ታሰረ ነው። በቃ በምድር ላይ የምታስሩት ነገር በሰማይ ይታሰራል። ይህ ማለት ምን ነው? ምድር ላይ የምታረጉት ነገር ሰማይ ይተባበራችኋል ማለት ነው። ምድር ላይ የምታረገው ነገር ምድር ላይ ኔጌቲቭ ነገር ከሆነ አይተባበርም እግዚአብሔር። የለኝም እያልክ ችግር እያወራ ማለት ነው፣ እያጉረመረምክ አሳያለሁ። እሱ ላይ ነው የምቀጥለው ማለት ነው። በቃ የለኝም መጽሐፍ ቅዱስ አያስተምርማ። የለም አብሶ ማበሻ የተሞላው የለም ስራ የለም ይላል። ከዛ የለም ብለህ ምን ትጠብቃለህ? ዘጋ ማለት ነው። በቃል ተጠመርክ፣ በቃል ተያዝክ። ቃላችሁ ይዛችኋል እንዳትረሱ። ስፔሻሊ ጴንጤ መጠንቀቅ አለብህ። ዳግም የተወለድክ ማለት ነው። ትዝ አላችሁ የእግዚአብሔር ቃል ዘፍጥረት 1 ላይ መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል። ምንድን ነው የሚጠብቀው? ቃል ነው። አሁንም ጴንጤ ዳግም ስትወለድ በመንፈስ ተሞልታል፣ ታትማል። የምትናገሩት ነገር ለቤዛ ቀን የታተማችሁ በተላላለም ቃላችሁ ከንቱ ከአፋችሁ ከንቱ ቃል እንዳይወጣል። ከንቱ ስድብን ማስወገድ አለብህ። የተሳደብክ ትሳደባለህ፣ ቸርች ጤነት እንደገና ትጸልያለህ፣ ጸሎት ምናምን ስድብ ምናምን። ይሄ በቃ አልገባህማ። መሸዳ ዳግም የተወለድ ሰው በልቡ የሞላውን አፉ ይናገራል። ካልተለወጥክ አትለወጥም። ምን ነካ። ስለዚህ አሁን እዚህ ላይ የምንሰጠው ለጴጥሮስዬ ሹመት ለምን? ኢየሱስን አወቀ። በቃ በገሃነመ መሰርከው። ባለፈው ስለ ቃል ነግሬያቸዋለሁ። እሱም በደንብ ላንብብላችሁና እንትን ላይ ላሳያችሁ። በጣም ዕብራውያን ምዕራፍ 4:14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህን ስላለ ሃይማኖታችንን ጸንተን እንጠብቅ። ምን አለ? በሰማያት ሊቀ ካህን አለን ማለት ነው። በቃ ሊቀ ካህን ማለት ይሄ ሊቀ ካህን አሮን አይደለም፣ ባባ አሮን አይደለም። በየቀኑ በየደም አንድ ደሙን ያቀረበው አንድ ጊዜ ደሙን በማቅረብ ቀድሶናል። አንድ ጊዜ ስጋውን በማቅረብ ቀደሰን። ራሱን በማቅረብ ጌታ አንድ ጊዜ ነው መስዋዕት ያቀረበው ኢየሱስ። ሁለተኛ ያቀርብ መስዋዕት ኢየሱስ ማለት ነው። አሁን ስራው ምንድነው? ይሄ ካህን እኔና እናንተ የእሱ አምባሳደሮች ነን።
ክርስቶስን ወክለን ነው ምድር ላይ ያለ ነው። ወንጌል አድርሱ አሳያችኋለሁ። ወንጌል ራሱ ይታሰራል። ከልቤ ልንገራችሁ፣ ማሰብኩ ከሆነ ጌታ የሰጠን መሳሪያ ሂዱ ወደ ዓለም ሁሉ ወንጌል ስበኩ አለ። እናንተ ማሰብኩ ከሆነ እንዳትረሳ፣ አንድ ዳግም የተወለደ ሰው ወንጌላዊ ነው። ተነክታላ። ዳግም የተወለደ ሰው ወንጌላዊ ነው። ያደረገልኝን ታምር አወራለሁ። ይሄ ነው ስራ። ጌታ ምስክር ነው። አየህ፣ የተነካ ሰው ይናገራል። ምን መስላችኋል? ያቺ ዮሐንስ ምዕራፍ 4 ላይ ያቺ የፈታች ሴት ሄዳ አይደለ ሰማርያ ውስጥ ወንጌል ጌታ አዘጋጀች። ተነክታ አይደለ? ወንጌላዊ ነች። ሴት የለም ወንድ የለም፣ ወንጌላዊ ነች። ይሄን ወንጌል ማድረስ አለብህ። ለዚህ ነው ጌታ በሰው ፊት ለሚመሰክርልኝ በአባቴ በመላእክት ፊት እመሰክርለታለሁ፣ ለሚክደኝን እከደዋለሁ አለ። መመስከር፣ መናገር፣ ወንጌል ማድረስ አለብህ። ወንጌል ማድረስ ትልቁ ወንጌል ማድረስ አለበት። አብሶ ቤተክርስቲያን ጎይ የሚል ነገር ውስጧ ከሌለ ልንገርህ፣ ምን አይነት እንትን ናት? ሰንበቴ ቤት ናት። ሰንበቴ ቤት እሑድ በቃ ሃሌሉያ በቃ እንባረክ በቃ ሻይ ቡና ምናምን በቃ ሰንበቴ ቤት ጎይ የሚል ውስጧ ከሌለ እቺ የእምነት ቃል የረዳት ይሄ ነው። በጣም የረዳት ጎይ የሚል በቃ ጎይ ወደ ዓለሙ ሂዱ። ያኛው ከሌላ ቤተክርስቲያን ድንኳኑ ትንጫለች። በቃ አያችሁ፣ ወንጌል ሊታሰር ይችላል። አያ ወንጌል ይሰራል። ግን እኔና እናንተ ማናደርስ ከሆነ ማን ይሄዳል? ማን ይሄድልኝ አይደለ እንደ ያለው ኢሳይያስን እኔ ሄዳለሁ አይደለ እንደ ኢሳይያስ ከተነካ በኋላ። አሁንም ኢየሱስ ወገኖቼ ወንጌል መሄድ አለበት። ትልቁ ስራ ያ ነው። እና አንድ ቃል ላንብብል እንትን ላይ አቲንክ እንትን መክብብ ምዕራፍ 5:3 ላይ እንደዚህ አለ፣ እግዚአብሔር በሰማይ አንተ በምድር ነህ። ከዛ ምን አለ? ነህና አትፍጠን ነህና በአፍህ አትፍጠን፣ በእግዚአብሔር ፊት ቃልን ይናገር ዘንድ ልብህ አይቸኩል፣ ስለዚህ ቃልህ ጥቂቱን አለ። እግዚአብሔር ቤት ነው በሰማይ። አንተ የት ነህ? አንቺ የት ነሽ? በምድር ነሽ። እንደውም እዛ ሁለት ሰዎች ተስማምቶ የሌለ አንዳንዴ እዛ ኢትዮጵያ ሲደውሉልኝ ጸሎት ፈልገው የት ነሽ ያለሽው? በምድር ነው እንዲ ያለሽ? ፓስተር ላፍቶ ነው ያለው ይሉኛል። ላፍቶ ነው ያለው። ቼክ ላደርግ ነው በምድር መኖረሽ፣ ጸሎቱ በምድር ስለሚል ማለት ነው። አሁን እግዚአብሔር የት ነው ያለው? በሰማይ ነው። እኔና እናንተ በምድር ነው። ቃል ይናገር ዘንድ አትቸኩል። ያዕቆብ ላይ ለመስማት የፈጠንክ ለመናገር የዘገየ ወገኖች፣ ቃላችሁ ያጸድቃችኋል። በቃል ትጸድቃለህ፣ በቃል ትኮነናል። ቃላችሁ በቃ ነገራችሁን ሁሉ ያበላሻል። የምትናገሩት ቃል ማለት ነው። ካልጸለክ እንደ ዳዊት ለአንደበት ጠባቂ ካላልክ፣ አንደበት እሳት ነው። የእግዚአብሔር ቃል ነግሮናል። ሩጫኑን እንደሚያውቃ ወደ ገሃነመ እሳቱ እንደሚከት ይነግራል አንደበት። ስለዚህ ቃል ምን አለ? ጥቂቱን አለ። በቃ እግዚአብሔር በሰማይ ነው። ትናገር ዘንድ አትቸኩል። ምን ይመስላል? እንትን ላይ አንድ ነገሥት ላንብብልህ። ኤልያስ የተባለ ሰው ታስታውሳላችሁ? ላንብብ። እንደዚህ አለ በገላድ። ኦኬ፣ እንደዚህ ላንብብልህ። እንደዚህ አለ። ኦኬ፣ ላንብብልህ። ኦኬ፣ የነበረው ተሰቢያው ኤልያስ እንደዚህ አለ። ተመልከቱ፣ እንደዚህ አለ። ኦኬ፣ በአካብ ፊት የቆምኩት በእስራኤል ሕያው አምላክ ፊት ካለ እንደዘለ ከአፌ ቃል በቀር በጣም ተመልከተ። በእነዚህ ወራት ጠል ወይም ዝናብ አይኖርም አለ። ይሄ ሰውዬ ከየት እንደመጣ ማይታወቅ ሰው ከአፌ ቃል በቀር አንደኛ ነገሥት ምዕራፍ 17 ላይ መጥቶ ሰማይን ዘጋ። እንዴ ፓስተር እሱ ነቢይ ነው አይደለም? ያዕቆብ ደግሞ ኤልያስም እንደኛ ሰው ነው አለ። እኛ እንደው ነቢይ ነው እሱ ፓስተር ነው እያለን ቁጭ አለን። በቃ ለእነሱ ብቻ ስታሰጠን ማለት ነው። ነቢይ የተሰጠው የራሱ ስራ አለው። ያንቺ እኔና እናንተ ደግሞ በሐዋርያትና በነቢያት መሰረት ላይ ተመስርተናል። ካወቅ ማለት ነው። ምን ይመስላል? አንደኛ ነገሥት ምዕራፍ 17 ላይ ከአፌ ቃል በቀር ጠል አለ፣ ዝናብ አይኖርም። ዝግት 3 ዓመት ተኩል ዘጋ። አየህ፣ በምድር ላይ ያሰርከው በሰማይ ይታሰራል። በምኑ ነው ኤልያስ የዘጋው? በአንደበቱ አልኩ። አንደበታችሁ የምትናገሩት ነገር ይዘጋል። ምን እየተናገርሽ ነው?
ማንም የሚናገር እንደ እግዚአብሔር ቃል ይናገር አለ። የቃሉ ይምላባችሁ አለ። ይሄ ቃሉ ይምላብን ያለ ሌላ ነገር ዘር ይምላባ አላለም። ዘር ይምላብ ምናምን ዘር ምናምን ቃሉ ይምላብሽ። የእግዚአብሔር ቃል እንዲሞላብ ያስፈልጋል። የተሞላውን ነው የምትናገረው። ቃል ከሌለ ዜሮ ዜሮ ታውቃለህ። ዜሮ ሲደመር ዜሮ ዜሮ። ቃሉ ያስፈልግሃል። የእግዚአብሔር ቃል መሞላት አለብህ። ስንት ነገር ትሞላለን። ኤልያስ አንደኛ ነገሥት 17 ዘጋ። እዛው አንደኛ ነገሥት 18 ላይ የዘጋውን ደግሞ ከፈተ። ወይ መጥቶ ከፈተ። ጸለየ። ትዝ አላችሁ 18 ላይ 14 ላይ ጸለየ። ውጣ ይለዋል እኮ ባል ውጣ ይለዋል። ከዛ መጨረሻ ትንሽ ዳመናል። ከዛ መሮጥ ጀመረ። ይኸውላችሁ አሁን እኔና እናንተ በምድር ላይ የምናስራቸው ነገሮች በቃ ታስራ የምትናገሩት ነገር ቼክ 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 ኢቭን ታውቃለህ። የለኝንም ካልክ ያለን እንኳን እንጆይ ማድረግ አትችልም። የለኝም ብለሃል። ያለን እንጆይ ማድረግ አትችልም። አበሻ የበዛው የለኝም የለኝም የለህም ብለዋለሁ። የለኝም ፓስተር አንተስ አለኝ ይበዛልኛል። አምላኬ እንደ ባለጠግነቱ መጠን የሚያስፈልገኝን በክብር ይሞላል። እኔ የለም እኔ ተፋትቻለሁ። የለም ተፋትቻለሁ። ዲቮርስ አድርጌያለሁ። ጳውሎስ እዛ ካለ ምን ትላለህ? ያችን ልጇ ሞቶ ደህና ነው ቃለች። ደህና ነው ልጇ ሞቷል። ሁለተኛ ነገሥት 4 ትዛላችሁ። ልጇ ሞቶ ደህና ነው ደህና ነው። አየህ ደህና ነው ስትል በምድር ላይ ደህና ሆነ። ፈታች ማለት ያ የሞተ ነገር ፈታች። ቃላችሁ ያስራል። እሱ ነግሬያቸዋለሁ። እዛ አብሶ ደግሞ አንደኛ እንትን ላይ ኢያሱ የተባለ ምን መስላችኋል? በገባት ምን አለ? ኢያሱ የተባለ እንደዚህ አለ። እንትን ላይ አይ ቲንክ እንትን ላይ ኢያሱ ላይ ኢያሱ አይ ቲንክ ስንት ላይ ነው? ኦኬ ያ ኦኬ ኢያሱ ምዕራፍ ላይ ኢያሱ ምዕራፍ 10 ላይ ምን መስላችኋል? ኢያሱ ምዕራፍ 10 ላይ ቁጥር 13 በገባውን ላይ ምን አለ? ፀሐይ ትቁም አለ በኤሎኖም ሸለቆ። ኦኬ ጨረቃ ለህዝቡ ምን አይስጥ አለ? ጠላቶቹ እስኪጠፉ ድረስ አለ። ምን አለ? ይሄ ደግሞ ኢያሱ ፀሐይ ቆሜ ወር መጣ ወይ ጉድ መጣ ያለ ዋይ ዋይ ተከስተ ብሏል ሰውየው። ፀሐይ አቆመ። ምን ነካ ባስጠቀስ ፈይ ፀሐይ በገባውን ቁም ያለ በቃ። አያችሁ ቃላችሁ ወሳኝ ነው። ባለፈው ነግሬያችኋለሁ ስለ ቃል። ቃል ምን ትሆን አለ? ጥቂት። እግዚአብሔር የት ነው? በሰማይ ነው። እግዚአብሔር ጆሮ የፈጠረው አይሰማምን ይላል። አይን የፈጠረው አያምን? እስራኤሎችን እግዚአብሔር ሰማቸው። ስሚያጉረመርም እስከ መቼ ነው? ባለፈው እሱ ላይ ነው ያቆምኩት። የምታጉረመርሙ ከሆነ እየዘጋችሁ ነው፣ በምድር ላይ እያሰራችሁ ነው። የሚያጉረመርም ሰው ምድር ላይ እያሰራ ነው። እስከ መቼ ድረስ ያጉረመርማል አለ እግዚአብሔር። እስከ መቼ ድረስ አለ? አንድ ቃል ላሳየ፣ እግዚአብሔር ቃል ላሳየ። እንትን ላይ ላሳየ። አሁን እንትን ላይ ላሳየ። ማጉረምረም ላይ ያቆምኩት ትዝ አላችሁ? ማጉረምረም ላይ አሁን እንደዚህ አላቸው። አብሶ እንትን ላይ አይ ቲንክ ዘዳግም ላይ አንድ አይ ቲንክ 27 ላይ እንደዚህ አለ። ላምበል በድንኳናቸው ውስጥ እንዲህ ብለው አጉረመረሙ ይላል። እግዚአብሔር ስለጠላ እንዳያጠፉን በአሞናውያን አሳልፎ ሊሰጠን ነው። ምን አሉ? በድንኳናቸው አጉረመረሙ። እስራኤሎች እግዚአብሔር ታውቃለህ፣ ሙሴ እኮ ስላለ ነው እንጂ ከልብ ልንገርህ እንዳለ ያጠፋቸው ነበር። ግን ሙሴ ቆመ። አሁን ደግሞ ኢየሱስ ስላለ ነው እንጂ ዓለም ከልብ ልንገርህ ዓለም ትጠፋለች። በዓለም በአምሶ ምድራችን ላይ ያለው አመጽ ያለው አጋንንት የተጫወተባቸው ማለት ነው። ሴቷ ላይ የተጫወተባት ወደ ጅብ እየቀየራት ወደ ከእንስሳ ጋር የተገናኙ በቃ የማይሰራ ስራ እኮ የለም ኢትዮጵያ ውስጥ። የማይደረግ ነገር የለም። ድግምት ይሄ ሁሉ በቃ
እነዚህ ሁሉ ስታያቸው ቸርች ሄዳሉ፣ ይጠራሉ፣ ማርያምን ይላሉ፣ ምን ይላሉ። ጠንቋይ ቤት ብትሄድ የማርያም ስዕል አለ፣ የገብርኤል ስዕል አለ። ምን ይከለክለው መሰለህ? የሚፈራ መሰለህ? ፍጥረት ሴጣን ፍጥረት የሚፈራ መስሏል። ኢየሱስ ግን አይልም። መቼ እስከማለ ታሳይ አንድ ቦታ እግዚአብሔር ቃል እንትን አንደኛ ቆሮንቶስ 10 እንደዚህ አለ። ኦኬ እነርሱ እንደዚህ አለ። አንዳንዶች ጌታን እንደተፈታተኑ በእባብ እንደጠፉ ጌታን አንፈታተን፣ እነርሱ እንዳንጎራጎሩ አታንጎራጉሩ አለ። አንደኛ ቆሮንቶስ ምዕራፍ 19 ላይ እነሱ እንዳንጎራጎሩ አተላይ ስታጉረመርሙ በምድር ላይ ያሰራችሁት በሰማይ ይታሰራል። በቃ ነገራችሁ ታስሯል። ስታጉረም አልኩ የኢትዮጵያ ዛልኩ 95% የሚያጉረመርም ህዝብ ነው። የሚያጉረመርም ህዝብ ነው። ስለዚህ ተዘግቶበታል። ሰማይ ተዘግቶበታል። በቃ በፍጹም ነገር አመጣለሁ። አየ እግዚአብሔር ወገኖቼ ያሳያሉ። ከእግዚአብሔር ቃል ታያለህ። እግዚአብሔር በእባብ ያጠፋቸው ነበር ሲያጉረመርሙ አለ። በቃ እንዳለው ያጠፋቸው ነበር እግዚአብሔር። በእርግጥ ችግራቸው ምንድነው? እስራኤሎች ህግ ውስጥ ገቡ። እንገባለን አሉ። ህግ ውስጥ ህጋቸው ያልኩ ምድራችን አሁን ህግ ውስጥ ገብቶ አይደል እንዴ ችግር ውስጥ ያሉት? የሙሴ ህግ ብሎ አምጥተው ማለት ነው። ከየት አመጣ ሙሴ ህግ ብሎ አምጥተው ህዝቡን ከህግ በታች እነሱ ያደረጉ ህዝቡን አድርጎ ይላል። ህግ ማድረግ አትችልም እንጂ ያዕቆብ 2:10 አላነበብክም እንዴ? ህግን ሁሉ የሚያደርግ አንዱን ከተሳሳት በደለኛ ነው። አንዱን ከተሳሳት ማድረጋችን እንኳን አንተ ሙሴም አልገባልኩ እኮ ህግ እንኳን አንተ ማለት ነው። ሙሴ ራሱ አልገባም። በጣም ላሳያችሁ ከእግዚአብሔር ቃል በጣም አሁን የማጉረመርም ህዝብ አሁን ሌላ ስንተኛው ነው ዛሬ? ፓስተር ተስፋዬ አቲንክ ባለፈው ቃል ነገር አሁን ሶስተኛ ነው። ስለ እምነታችሁ ልንገራችሁ። አየህ ይሄ እምነት እግዚአብሔር ደስ ያለው በእምነት ነው። ወደ ጌታ ስትመጣ ሮሜ ምዕራፍ 12:3 ላይ የእምነት መጠን ይሰጣል። ወደ ጌታ ካልመጣ የለህም። የአእምሮ እምነት ሁለት አይነት እምነት አለ። የአእምሮ እምነት አለ፣ የልብ እምነት አለ። የአእምሮ እምነት ልክ እንደ ቶማስ ነው፣ ካላየ አያምንም። የልብ እምነት ደግሞ ልክ እንደ አብርሃም ቃሉን ታምናለህ፣ የእግዚአብሔርን ቃል። አሁን ይሄኛው እምነት እግዚአብሔር ደስ ያለው በእምነት ነው። ምድር ላይ የእምነት ካለ አሁን ሁሉ ነገር በእምነት ነው። ወደዚህ ወደ ቆምንበት ጸጋ በእምነት መግባት አግኝተናል። አሁን በእምነት እምነት የምትቀበልበት ነው፣ ሪሲቭ የምታደርግበት ነው። ግን ምድር ላይ አንተ እምነት ከሌለ ዘግተሃል ማለት ነው። በቃ እምነት ዘግተሃል ምድር ላይ። እግዚአብሔር አልኩ ደስ የሚለው እምነት ነው። ትዘራም ጌታ እምነት ትዝ ሉቃስ 5 ላይ እነዛ የሰው ጣሪያ የነደሉ እምነታቸውን አየለ። የእነሱ እነዛ እኮ ተሸክሞት ይዘው ሄዱትን ነው ያየው እምነት። እንዲህ እንደማረግ ታምናለህ ይላል ጌታ መጥቶ ያስተማረ እምነት ነው። ሉቃስ 18:7 ላይ የሰው ልጅ ዳግም እምነት ያገኘው ነው ይላል። አየህ እምነት ከሌለ አልኩ ጸሎታችሁ ራሱ ልትጮዋላችሁ እንጂ እምነት ከሌለ ለዚህ ነው የጸለየ እንዳገኛችሁ ትመኑ አለ እንደሆነላችሁ ብትደጋግሙ አለ። አየህ እምነት ከሌለ ምድር ላይ ተዘግታስራል። በምድር ላይ ያሰርከው በሰማይ ታሰረ። እምነት የለማ አንተ ዶክተር መድኃኒት የለውም ከለ ሞተ ምንም ብለህ እምነት ከሌለ ትዛለም እዛ እንትን ላይ ጌታ ማርቆስ 9 ላይ ማርቆስ 9:23 ላይ ለሚያምን ሁሉ ይቻላል አለ። ራባ ባዲጋሳት ለሚያለቅስ አይደለም ለሚጾም አይደለም ለሚያምን ያለ ትዛለም ሲገስጻቸው የጠማማ ትውልድ ሲል እስከመቼ ታገሳቸዋለህ? አቅቷቸው ማለት ነው። አየህ እምነት ከሌለ ዘግተሃል። ምንም ማግኘት አትችልም። የእግዚአብሔር ነገር ይሄ ያለቀው ስራ የምታገኘው በምን ሪሲቭ የምታደርገው ሪሲቨር ነው። እምነት የምትቀበልበት ነው፣ ሪሲቭ የምታደርግበት። ግን እምነት ከሌለ እምነት እንዳትረሳ የሚመጣው ከእግዚአብሔር ቃል ነው። ቃሉም ከመስማት መስማትም ከእግዚአብሔር ቃል። እግዚአብሔር ቃል ማሰት ዛለ ያቺ ማርቆስ 4 ላይ ያቺ 12 ዓመት ደም ሲፈሳት የነበር ምን መስላል? ምንም የኢየሱስን ወሬ ሰምታ ይላል። ምንድነው ያገኘችው? እምነት አገኘች።
ከዛ መናገር ጀመረች ምድር ላይ የልብሱን ጫፍ ብነካ እፈወሳለሁ፣ የልብሱን ጫፍ ብነካ እፈወሳለሁ። ትንቃር ነው። ከዛ ሰማይ አልተባበራትም። ምድር ላይ የምታስሩት እምነት ከሌላችሁ በቃ ያለም ማመን አለ። ሁሌ ጻድቅ በእምነት በህይወት ይኖራል። 4 ቦታ ተጽፏል። ሁሌ በእምነት ነው የምንኖረው፣ በማየት አለ። ሁል ጊዜ ታምነ በእምነት እንጂ በማየት አትመላለስም። ሁል ጊዜ አየህ፣ እምነት ከሌለ አንድ ቦታ አሳያለሁ፣ ከእግዚአብሔር ቃል አሳያለሁ እና ላሳየህ። ኦኬ፣ እንደዚህ አለ። ኦኬ፣ እንደዚህ ላምብልህ። አይ ቲንክ እንትን ላይ ኦኬ እንትን ላይ ላሳየህ፣ እስራኤሎችን ላሳየህ። እንትን አይ ቲንክ ዘልቁ 14:11 እንደዚህ አለ። እግዚአብሔር ሙሴ ይህ ሕዝብ እስከ መቼ ይንቀኛል? በፊቴስ እስከ መቼ ያደረጉትን ታምራት ሁሉ እስከ መቼ አያምንም አለ። እስከ መቼ ድረስ አያምንም አለ። ያደረጉት ታምራት እስከ መቼ አያምንም አለ። እንዳትረሳ፣ እምነት ወሳኝ ነው። አሁን ለምሳሌ እስራኤሎች አይታ ቀይ ባህርን በእምነት ተሻገሩ ነው። ግብፃኖች ሲሞክሩ ተዋጡ ነው። አየህ፣ እምነት ምድር ላይ የምታደርገው እምነት ሰማይ ይተባበራል፣ ትፈታለህ ማለት። ግን እምነት ከሌለ ታስረሃል። ታሰር በቃ። ምድር ላይ ምን አለው? በምድር ላይ የጋነም ደሱ በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታው በሰማይ ይፈታል። እምነት ምድር ላይ ስታረግ ከላይ ትፈታለህ ማለት። እግዚአብሔር አሁን ደስ የሚለው በእምነት ነው። አብሶ ማርቆስ ላይ ላሳየ አንድ ቦታ እግዚአብሔር ቃል አቲ ማርቆስ ላይ 6:5 ላይ እንደዚህ አለ። ኦኬ፣ እንደዚህ አለ። ኦኬ በጥቂቶች ላይ እጅ ጭኖ ከመፈወስ በቀር ታምራት አላደረገም፣ ምንም አልቻለም፣ ባለማመናቸው ተደነቀ ይላል። ከጥቂቶች በቀር ጌታ ማርቆስ 5:6 ላይ ለምን? ባለማመናቸው ተደነቀ። ጌታ በሁለት ነገር ተደነቀ። በእምነት ተደነቀ። ትዛለም ያመቱ አለቃ ቃል ብቻ አላት ሲል፣ እነዚህ ነው ባለማመን ተደነቀ። አየህ፣ አለማመን ካለ ሾርት ያደርጋል። የእግዚአብሔር ክብር የለም ማለት ነው። ትዛለም ማርታን አላት ብታምኚ የእግዚአብሔርን ክብር ታያለሽ አላት። ክብር ምታው ስታምን ነው። ግን ምድር ላይ እምነት ከሌለ ዘግተሃል ማለት ነው። ምድር ላይ እምነት ካለ ትፈታለህ ማለት ነው። ሰማይ ይተባበራል። የመንግስት ሰማያት መክፈቻ ሰጥቻለሁ ማለት ነው። እምነት ካለ ሰማይ ይተባበራል። ጠቅላላ መጽሐፍ ቅዱስ የነገረ እንደዚህ ነው። የእምነት እነ ዳዊት ትዝ አይልም? የእምነት ሰዎች ጎልያድ ምን ይመስላል? አንገትን ቆርጣለሁ ሲል ጎልያድ ጋር መጥቶ ምናምን ድብን አንበሳ ምናምን ሲቆራርጥ ምናምን አብሶ ምዕራፍ 11 ላይ ብታነቡ 25 ጊዜ እምነት ይላል። እዛ ላይ እምነት ይላል። ስለዚህ እምነት ወሳኝ ነው እዚህ ላይ ማለት ነው። እምነት ወሳኝ ነው። በምድር የምናስረው በሰማይ ታሰረ ነው። አራተኛ ምስጋና ቀደም ነገር ያለው ማጉረምረም ምታጉረመርም ከሆነ ኤግዚት የለህም፣ መውጫ የላችሁ። ግን ስታመሰግን ምስጋና ኤግዚት አለ። እንዳትረሳ፣ ምስጋና የእግዚአብሔር ምግብ ነው። አሁን በአዲስ ኪዳን ይብዛላችሁ ያለው ጸሎት አይደለም፣ ምስጋና ይብዛላችሁ ነው ያለው። ጸሎት አብዛል አይደለም፣ ምስጋና ይብዛልህ። ለምን? ስራ አልቋላ። ጌታ እኮ ጨረሰ፣ በመስቀል ላይ ተፈጸመ አለ። ኤቭሪቲንግ በመስቀል ላይ የኔ ነገር ያለቀው። ይከሰኝ የነበረ የዕዳ ጽሕፈት የደመሰሰው እዛ መስቀል ላይ ነው። አለቅነትና ስልጣናትን ጠርቆ በመስቀል ላይ ያዞረው ይላል። ሴጣን ራሱ የተቀጠቀጠው እዛ ላይ ነው። እሱ ራስን ይቀጠቅጣል ያለው እዛ ነው የተቀጠቀጠው ሴጣን። ሴጣን ትጥቁን የፈታው መስቀል ላይ ነው። ትጥቁን አስፈታው ኢየሱስ። አሁን ለእኔ ስልጣን ሰጠኝ። እኔ ነኝ አውቶሪቲ። I have authority in the name of Jesus. When I bind on the earth to bind in heaven. When I loose in the earth to loose in heaven. አየህ፣ ስልጣን አለኝ ምድር ላይ። አሁን እኔ ነኝ ምድር ላይ ያለሁት ኢየሱስን ወክዬ ማለት ነው። አንቺ ነሽ ያለሽው ምድር ላይ። ማንንም አትጠብቅ። ያንተ እምነት ለራስህ ይሁን ያለው።
ያ ብቻ አይደለም ለፍርድ ቀን እያንዳንዳችሁ የምትቀሩት ለግላችሁ ሚስት የለ ባል የለም እዛ ፍርድ ቀን ሚስት የለ ተዛለም እግዚአብሔር አዳምን ሔዋንን እባብን ልክ እንደዛ የሚፈርደው ለሚስት ይፈርዳል ለባል ይፈርዳል እሷ የኔ ሚስት ናት ምናምን ብሎ ነገር የለም እግዚአብሔር ሰው አይደለም አልኳችሁ እግዚአብሔር ሰው አይደለም እውነተኛ ፈራጅ ነው እግዚአብሔር ተዛለም ሔዋንን እንዴት እንዳደረጋት ጽንቅሽን አበዛለሁ አላት በወለች ጊዜ ፍቃድሽ ወደ ባልሽ ይሆናል እንጉር ምን ይያልኩ ነው ፓስተር ተስፋዬ ፍቃድሽ ወደ ባልሽ ምናምን ዛሬ ችግሩ ያልገባው አንዳንድ ባልሽ ገዚሽ ቆይ ይሄን እንጨምረው መሰለኝ ባልሽ ገዚሽ ይሆናል ዝም ብትል ይሻላል ፓስተር ተስፋዬ ዝም በል አሜሪካ ዲሞክራሲ ምን ነካ ኤፌሶን ላይ ደግሞ ነገረንኩ ባል ለሚስት ለባሏ ትገዛ ያ ብቻ አይደለም ግን ባል ደግሞ ውደድ ብሎሃል ክርስቶስን እንግዲህ ክርስቶስ ምን ያህል ቤተክርስቲያን እንደወደደ ካወቅ ሚስትን ትወዳለህ አለዛ ግን ካልወደድክ ገደገዢ ብትል ይሄ ዲክታተር ነው ያ ደግሞ አሜሪካ ነገር አይሰራም ህግ አይሰራም እንዲህ ብሎ ነገር የለም አይ ማወቅ አለ በየሀገሩ እንጂ በየሀገሩ ምን አሜሪካ ብቻ ሀገር ወደ አውሮፓ ጋር እኛ ሀገር አላውቅም አይ መገዝ ምን መውደድ አለ ሚስትህን ልትገዛለህ ማለት መውደድ አለብህ አሜን እሱ ወደ ትምህርት አትውሰዱኝ አሁን በጣም ላሳያችሁ እነዚህ እግዚአብሔር ላሳያችሁ ምስጋና ሐዋርያ ምዕራፍ 16:25 ላይ ትዝ አላችሁ ጳውሎስና ሲላስ ተገርፈዋል ታስረዋል ሰዓቱ ሌሊት ነው ምን አጥፍተው ነው ሰርቀው ነው የተገረፉት ምን እንደነሱ ወሰኑ ወሰኑ ሌሊት ላይ መንፈቀ ሌሊት ላይ ምድር ላይ አሁን ባግሮምርሙ ኑሮ ሰማይ ተዘጋ ግን ሲያመሰግኑ አብሶ እግዚአብሔር ቃል ላሳየ እንደላምበል በምድር ላይ ሲያመሰግኑ ምን አልጀመረዋል እንደዚህ አለ ላምበል እንደዛ አቲንክ እዛ ቁጥር 20 እንትን 25 ለነዛ አለ ምስጋናውን በጀመሩ ጊዜ ኖ ሲያመሰግኑ እግዚአብሔር አንደኛ ይመስለኛል ጋጋጋት እግዚአብሔር የደነሰ ነው ይመስለኝ እዛ ላይ እቺ ደስ ስላለቻች ምስጋና ደስ ስላለች ጋጋጋጋ ሲል ይመስለኛል እግዚአብሔር የደነሰ ነው ይመስለኝ እኔ መሰለኝ መስሎኝ ነው ምን ነው እቺ ምትጣፍጥ ናት ለእግዚአብሔር ተገርፈዋል ደም በደም ሆነዋል ሲያመሰግኑ አንደኛ እንዳትረሳ በሮች ተከፈቱ ይላል የእጃቸው ሰንሰለት ሁሉ ተበጠሰ ይላል ይኸውልህ ምስጋና ምድር ላይ ስትሰጥ ለእግዚአብሔር ሰማይ ትከፍታለህ ማለት ነው ሰማይ ኦፕን ይሆናል ማለት ነው በቃ ሰማይ ይተባበርሻል እንደ ፓስተር የስናገኝ ነው እናመሰግነው ብታገኝባት ስለሁሉ አመስግን አሳያለሁ ከእግዚአብሔር ጋር ማመስገን እግዚአብሔር ትዛለም ግሩምና ድንቅ አድርገህ ፈጥረኛል ስንቱ ከራሱ ጋር ይጣላ የክርስቶስ ሰላም ልባችሁን ይግዛ ምስጋና ይብዛላችኋል አመስግኑ ምስጋና ይብዛል አየ ምን ለምሳሌ እዛ ሁለተኛ ዜና መዋዕል ምዕራፍ 20 ላይ ኢዮሳፍጥ የተባለ ሰው ምን ይመስላል 3 ነገስታት መጣብህ አንዱ ራስን ቁርስ ሁለተኛው ሆድን ቁርስ አራት ራት ምሳ እንጂ እግርን ራት የሚያደርግ ነው የመጣበት ነገስታት ማለት ነው ምንድነው የወሰኑት ቁም አለው እግዚአብሔር መጀመሪያ ታግሏል እኮ ጾም ትግል ውስጥ ገብቷል እኮ ቁጥራቲንግ 12:13 ላይ አሁንም የመጣውን አንችልም ማለት አድሚት አደረገ አይኖቻችን ወደ አንተ ነው ሲል ቃል መጣ ደስ አይልም አይኖቻችን ወደ አንተ ነገራችን ላይ አንስተን አይኖቻችን ኢየሱስ ላይ ከሆነ እነዛ ባቤ ተነደፉት ዘራችሁ ሳይው ዳኑ ይላል አቤት ሰው ዛሬ አይኑን አንስቶ ኢየሱስ ላይ ባያረግ ብልግ እንደ ጴጥሮስ በኋላ ይተዳለ ማለት ነው ምን ይመስላል ሰላም በበለ ከእግዚአብሔር ቃል እዛው ላይ እነዚህ ላም በበለ ሁለተኛ ዘመን 20 ላይ እንደዚህ ይላል ኦኬ ዝማሬውንና ምስጋናውን በጀመሩ ጊዜ በይሁዳ ሊወጉ በመጡት ላይ ተመልከቱ ላሳየችሁ በመጡ ላይ ይሁዳ ሊወጉ በመጡ ላይ በአሞናን በሞዓብ ላይ እና በሴር ተራራ በሚኖሩት ላይ እግዚአብሔር ድብቅ ጦር አስነሳ ወራ ባባ ዲጋሳታያ
እግዚአብሔርን አስነሳ። ምስጋናው በጠላቶቻቸው ፊት ለፊት ዛሬው ልጅ በጠላትሽ ፊት ለፊት ስታመሰግኝ ጠላት በሆነ ነገር ዶክተር ሪፖርት ላይ ትሞታለህ መድኃኒት የለውም ባለሽ ላይ እግዚአብሔር ማመስገን ከጀመርክ ነገር ይፈታል። በቃ ምድር ላይ ሰው እየፈታ ነው። በምድር ላይ የፈታው በሰማይ ይፈታ። ያሰርከው ይታሰራል። አየህ ስንክ እግዚአብሔር ድብቅ ጦር አስነሳ። ደስ አይል? ምስጋና በምስጋና ላይ ይሰራል። እግዚአብሔርን ማመስገን ሁሌ ማመስገን ሁልጊዜ እግዚአብሔርን እንባርካለሁ። ምስጋና ዘውትር የት ነው? አፌ ላይ ነው አልኩ እኮ። የኢትዮጵያ ሕዝብ እየኖረ ያለው ሳያው ሌባው እንዴት ነህ እግዚአብሔር ይመስገን ይላል። ጠንቋይ ቤት ምን እንዴት እግዚአብሔር ይመስገን ሳያውቁ ያ ይመስለኛል እያኖራቸው ያለው የኢትዮጵያን ሕዝብ ሳያውቁ። ሙሰኛው እግዚአብሔር ይመስገን፣ ሌባው እግዚአብሔር ይመስገን። እኛ ድሮ እንል ነበር እንደዛ። ሰርቀን ዋቴ ሰርተን እግዚአብሔር ይመስገን ይመስለኛል። ያኛው ነው እያኖራቸው ያለው ሳያውቁ ነው። ምስጋና የት ነው አለ? አፌ ላይ ነው አለ። ዮሐንስ 6:10 ላይ ምን መስላችኋል? 5 እንጀራ 2 ዓሣ ቁጥር 10 ላይ አስቀምጧቸው አለ። ከዛ ወደ ሰማይ ያነሳና አባቶች ብሏል ኢየሱስ ብሏል። ጾም ጸሎት ለ5 እንጀራ 2 ዓሣ እንዲበዛ ጾም ጸሎት ብሏል። አባቶች አመሰግናለሁ ሲል አልበሉም። ምድር ላይ ፈታ። በምድር የፈታችሁት በሰማይ ይፈታናል። ምድር ላይ ሲያመሰግን ኢየሱስ የ5 እንጀራ 2 ዓሣ በዛ። ዛሬ ምድር ላይ ማመስገን ከጀመርሽ ጥቂቷ ነገር ስትበዛ ታያለሽ። እግዚአብሔር ሲያበዛ ታያለ። እግዚአብሔር ማብዛት አንድ ሆኖ ሳለ ጠራሁት አበዛሁት አይደል ያለው አብርሃም። ባረኩት አለ እግዚአብሔር ስራው ምንድነው? መደመር ነው። እግዚአብሔር ስራው ምንድነው? ማባዛት ነው። ብዙ ተባዙ አይደል እንደ ያለው ብዙ ምድርንም ውረሷት ግዟት ነው ያለው። አየህ ኢየሱስዬ ሲያመሰግን አረ ያ ብቻ አይደለም። ዮሐንስ 11:42 እንደዚህ አለ። ትዝ አላችሁ? አልዓዛር ሞቷል እኮ ይሸታል እኮ ማለትም ኤግዚት የሆኑ ነገር እንዋሽ ማለት አለ። እኔ አሁን አላመመኝ ሲያውን አብልቢት አሞኛል አብልቢ ቫይረስ ማተይ ኤግዚት የሆኑ እንዋሽ ማለት አለ። አልዓዛር እኮ ሞቷል ይሸታል። ምን ያ ብቻ ምን ነካንተ እንኳን እዛ አፈር ውስጥ የገባ አንተ ጫማን ካልቀየርክ ይሸታል። ጥርስ ካላጠብክ ይሸታል። ማይሸት ነገር አለ። ይሄ ስጋ እኮ የሚሸት ነው። ሻወር ካልወሰድክ አንድ ጊዜ ድሮ አስታውሳለሁ አንድ ቦታ ሳገለግል እኔ አለ በአመት ነው ሻወር ወስደው አለኝ። አንዱ መጣና ወይ ልቤ በአመት ይሸታል ስጋ ሰውነት። ከዚህ አሜሪካን ሀገር ደግሞ ካልተቀባ ምናምን አለ መቀባት ምናምን ሽታ ምክንያት ይሸታል። ሰው ይሸተዋል። መቀባባት ምናምን ዶደራንት ምናምን መቀባባት ሽታ ምናምን ሰው ይሸታል ምናምን። ግን ኢየሱስ ያለው ላሳያችሁ እንደዚህ አለ። ዮሐንስ 11:42 እንደዚህ አለ። አባቶይ ኦኬ ስለሰማኝ አመሰግናለሁ። ሁልጊዜ እንደምትሰማኝ አውቃለሁ። አልዓዛር ሞቶ የጠሩት እኮ ላለቅስ ነው። ዋይ እኔ ድሮ ኢትዮጵያ ስሄድ እህቴ ጋር የሆነ ለቅሶ ስደርስ አሁን እሷ እዛ ስደርስ ለቅሶ አታለቅስም እንዴት ትለኛለች። ለቅሶ ቤት ስሄድ እኮ ነው ምናምን። አይም ለምን አለቅሳለሁ ላጣለሁ። እሷ ለቅሶ የምትጠብቀው ምናምን እንዳለቅስ ምናምን የተለመደች አለች የእኛ አበሻ የተለመደችው ምናምን ወይ አንድ ጊዜ እናቴ የሆነ ለቅሶ ከእህቴ ጋር ሄዳሉ ማለት ነው። ጠፋባቸው ማለት ነው። ደርሰዋል እኮ እዛ አካባቢ። ከዛ የት ነው ብለሽ እዛ መሰለኝ ብለው የሆነ ቤት ገባናል። ድንኳን ውስጥ ገብተን ማዘር መንካድ ወይኔ
ወይኔ ወንድሜን ወይኔ ማለት ጀመሩ። ለካ እዛ የተሳሳተ ቦታ ነው። እህቴ ቃስ ብላ ኧረ ማዘር ጉድ ፈላ ተሳስተናል፣ እዚህ ሞተች ሴት ናት። አንድ ጊዜ ምን አለ ካሜራን ባስኩ ኑሮ አልኳት። አንድ ጊዜ ልምድ ነው ወይኔ በቃ ልምድ ምናምን። ኢየሱስ አላለም። እምነት ነው። እምነት ይዞ ነው የመጣው። ይነሳል፣ አልዓዛር ይነሳል ይላል። አዎ ለትንሣኤ ቀን ምናምን ትላለች። ትንሣኤና ሕይወት እኔ ነኝ። አሜን አሜን። እኔ ነኝ ትንሣኤና ሕይወት። አሜን አሜን። ኢየሱስ ትንሣኤና ሕይወት ነው። ከዛ ምን መስላል? ተነሳ አልዓዛር። ሂዱ ፍቱ፣ እናንተ ናችሁ ያሰራችሁ ፍቱ አለ። ደብዳቤ እኮ ልከዋል። አየህ ምስጋና። ሁለተኛ ሳሙኤል ላሳየህ 22 ላይ እንደዚህ ይላል፣ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ እድናለሁ። ምስጋና የሚገባውን እጠራለሁ አለ፣ ከጠላቶቼ እድናለሁ አለ። የት ላይ ሆነ? ምድር ላይ ስታመሰግን ሰማይ ትከፍታለህ፣ ሰማይ ይተባበራል። ግን ምድር ላይ የምታጉረመርም ከሆነ ሰማይ ተዘግቷል። ማስሆንባል። በቃ የኢትዮጵያ አትባልኩ 95% የሚያጉረመርም ነው። የሚያጉረመርም ነው። ምንም የሚያጉረመርም ባለ ነው እንጂ ማመስገን ያለብህ። የሌለን እያየ አይደለም ማመስገን፣ ያለህን እያየ። ቅድም ነገርኩህ እኮ 5 እንጀራ 2 ዓሣ አመሰገን እኮ ነው ያልኩህ። ማመስገን መልመድ። እግዚአብሔሮ ታንኪው አመሰግንሃለሁ። በጣም አንድ ሆነች ኤርትራ ነበረች፣ በጣም በጌታ ማሳደጋት የለችም። ሁሌ ጸሎት ታይኛለች ስንጸልይ። አንድ ቀን ዋይ ባዝሪ አታ ሁሌ እኮ ነው በቃ ጸሎት ምስጋና ነው። ሌላ ምን ላድርግላታለሁ? ምስጋና ነው። አንተ እኔ ሁሌ ጸሎቴ ምስጋና ነው። ማመስገን እግዚአብሔር አመሰግናለሁ። ኧረ እግዚአብሔርን አመስግኝ ግደለሽም ተደርጎላቸዋል። ከልብ ስንት የሚያጉረም አሜሪካ መጡ። ልጅ ወልዶ የማያውቅ ወልዷል፣ ያጉረመርማል። ቤት ለኖሮት የማያውቅ ሻወር ወስዶ የማያውቅ ቆንጆ ቤት ገብቶ አልጋ ላይ ያልተኛ ሲያመሰግን ሳቅነ። አብሶ እዛ ዌብሳይት ላይ ብትገቡ ከታች ነው አንስቼ እንዳትረሱት የነገርኳችሁ። መጸዳጃ የሌለው መጸዳጃ ያለው እዚህ መጥቶ የሽንት ቤት መጠቀሚያ ቲሹ የሌለው እዚህ አግኝተዋል። ስንት ሻወር ወስዶ የማያውቅ ይወስዳል። በልቶ የማያውቀውን ይበላል፣ ጠጥቶ ይበል፣ ግን በአመፅ ያጉረመርማል። ስንት የሚያጉረመርም ውጭ ወጥቶ ራሱ ከልብ የሚያሳዝነ ጴንጤ ነው የሚያሳዝነ። ማመስገን እግዚአብሔርን ስላለ ዲሞክራሲ ስለመጣንን ገቨርንመንት ፒስ ስለተሰጠን እግዚአብሔር ይመስገን። ስለ አሜሪካ ጦር ስለምንጠብቅ ጦር ድማንሰማ ሰላም ያለበት ሀገር ወጥተህ በሰላም ትገባለህ። 50 ስቴት ብትሄድ ማንም ሽፍታ የለም፣ ፋኖ የለም። ሌላ ባለ ደግሞ ያኛው ሸኖ የለም። ተናግሮ እንዳታጣሉኝ ከነሱ ጋር። 50 ስቴት ለሊት ብትሄድ ምንም የለም፣ ጅብ የለ፣ ምን የለ። ጅብ ካለማ ፖሊስ ይመጣል። አህያ እዚህ ካየን ፖሊስ ነው የምንጠራው። ናይን ዋን ዋን አህያ አይቷለች እዚህ ጋር ምንም። ምስጋና የሚገባውን እግዚአብሔር ጠራሏል። ቆላስይስ 2:6 ላዛችሁ። እንግዲህ ጌታን እንደተቀበላችሁ ነው። አንደኛ በእርሱ ተመላለሷል፣ ስር ሰዳችሁ በእርሱ ታነጿል፣ እንደተማራችሁት በሃይማኖት ጽኑ። ከዛ ምን ይብዛላችሁ? ምስጋና ይብዛልሽ። ማመስገን እግዚአብሔር። አሁን እኔ ምድር ላይ ሳመሰግን በምድር የምትፈታው በሰማይ ተፈታ ነው አለ። ነገርሽ ሁሉ ይለቀቃል። በቃ እየፈታ ነው። ለምን እያመሰገንኩት ነው? እግዚአብሔርን ታንኪው እያልኩት፣ አባዬ ታንኪው። ካልጋ ላይ ተነሳው፣ አልጋው እምቢ አላለኝም። በማለዳ ምሕረትን እንጠግባለን። This is the day what the Lord has made. I will rejoice ይላል። እግዚአብሔር የሰራው ቀን ነው። ዛሬ ኖርኩ። እግዚአብሔር ዛሬ አይኖቼ ያሉ፣ እግሮቼ ይሰራሉ፣ እጆቼ ይሰራሉ። ታንኪው አባዬ አመሰግናለሁ። ዛሬ ትዘላችሁ ምታችን አምሮቴ እዚህ ዌብሳይት ላይ ጭኛታለሁ። በጣም አሁን በጌታ ሄዳለች እና ወደ ጌታ ከጡት ካንሰር ነው የፈወሳት፣ ከአስም ፈወሳት። ሌላ ደግሞ ማሽተት አትችልም ነበር፣ ጠፍቶባት። በቃ ማሽተት አትችልም።
ማሸት ማለት አንዳንዴ አላርም ቤቷ ስላለ ሲትም ይጮሃል እንጂ አመሻችን እግዚአብሔር ከዛ ሁሉ ፈውስ ወገኖች ማሽተት ራሱ እንድንችል የሱ ሐሳብ ቴስት ምግብ ቴስት የምታረጉት እሱ ፈቅዶ ነው ያለ እሱ ፍቃድ የበላን ስመና እነዚህ ሁሉ ሊጠፉ ይችላል በህይወት ላይ መተንፈስ የምትችለው እስትንፋስ ያለ ሁሉ እግዚአብሔርን ያመስግን ነው የሚለው እግዚአብሔር እስትንፋስ አላችሁ አለ እኔና እናንተ መጽሐፍ ቅዱስ 24 ሽማግሌዎች 24/7 እያመሰግኑ 25ኛ ሆነን ማመስገናል ምድር ላይ እግዚአብሔር ማለት አያችሁ ምድር ላይ ስታመሰግን ሰማይ ለዚህ ነው የመንግስት ሰማያት መክፈቻ ሰጥቻለሁ በምድር ያሰርከው በሰማይ ታሰራል በምድር ላይ የምትፈታው ይፈታል አየ ምድር ላይ ስታመሰግን ትፈታለህ ላይ ሰማይ ተባበራል ግን የማታመሰግን ከሆነ ግን ተዘግቷል በቃ ቆሌር ተጋፋ ሞገስ የለሽ ጠውልግ ብለህ ትጠውልጋለህ በቃ ማመሰግን ሰው ነገር ደስታው ሊወሰዳል ደስ አይልም ግን እግዚአብሔር ጧት ስትነሳ ደስ ይለኛል በቃ ምስጋና ነው የሚጀምረው ጸሎቴ ምስጋና እንዴት ነው ፓስተር ይሰማል ቅድም አልኩ ጳውሎስና ሲላስ ይሰማቸው ነበር በስሜት ከእርግ ማለት ነው ተገርፎ ይሰማቸዋል ይሰማል ነተናግሩኝ ዛሬ የስሜት ጉዳይ አይደለም ምስጋና ሰማይ ተባበረናል ብያቸዋለሁ ስታመሰግኑ ሰማይ ተባበረ በጣም በድቃላ አንብብላችሁ እንትን ላይ ኤፌሶን ላይ መዝሙር 50 23 እንደዚህ አለ ምስጋና የሚሰዋ ያከብረኛል አለ ወይ እግዚአብሔር ልታከብሩት ፈልጋላችሁ ስታመሰግኑት ያከበርችሁ ነው እግዚአብሔር ኢቭን ራስዎን አንድ ሰው ስታመሰግኑት ደስ ይላል ማመስገን ሚስትን ታንኪው ሰርተሽ አበላሽኝ ታንኪው ልብሴን ታጥቢያለሽ ታንኪው ማመስገን መልመድ አለ በአብሶ አሜሪካ መተማ ካልተማርክ ከባድ ነው እዚህ ጻኑ ታንኪው ይላል ታንኪውማ መልመድ አለብ አገልጋዮችን ታንኪው የሚያገለግሏችሁ ታንኪው መልመድ አለብ ታንኪው ማለት አይ ካልተማርክ በቃ ምስጋና ማታመሰግን ከሆነ ምንም አይጨመርልማ የሚጨመርልህ ነገር እኮ ነው ምስጋና የሚሰዋ ምን አለ እሱ ምን አለ ያከብረኛል አሜን ተመገቱ በቀጥሎ እንደዚህ አለ ያለው ኦኬ የእግዚአብሔር ማዳን ለእርሱ የማሳይበት መንገድ አለ ወራ ባዲጋሳታ አየ እግዚአብሔርን ያድናል ስታመሰግን ማለት ምድር ላይ ስታመሰግን ሰማይ እንዳትረሳ በምድር ያሰርከው በሰማይ ታሰረ ነው ማለት ምድር ላይ የምታደርገው ነገር ሰማይ ይተባበራል ማለት ነው ምድር ላይ የዘጋው ነገር ተዘግቷል ዘግቷል በቃ ተጨዋለ አልኩኝ አንዳንዱ ግርም የሚለኝ አንዳንዱ ቤቴ ይዘጋና በቃሉ መቶ ጸልይልኝ ነው ያደክማል በቃሉ ይሄ እንዴት ይቻላል እንዴት ይፈወሳል ይላል ዶክተር እኮ መድኃኒት የለው በቃ ምናምን ይላል ጸልይልኝ ይላል እንደገና ግን ለእግዚአብሔር የሚያቅተው ነገር አለ በእውኑ ለእግዚአብሔር እኔ ስጋ ለባሽ ሁሉ አምላክ በእውኑ ያቅተኛልና አለ እግዚአብሔር ከአያችሁ ሁለት ሰዎች ሳይስማሙ አብሮ መሄድ አትችሉም ከእግዚአብሔር ጋር የምትስማሙት ኔጌቲቭ ነገር የተናገርክ የለኝም እያልክ ደካማው ብርቱ ነኝ ይበላል አትስማሙ ከእግዚአብሔር ጋር የምትስማማው እሱ ምን ወሰነ እሱ ያለውን ስትል ኮንፌሽን ማለት ቃሉን ደግሞ መናገር ማለት ነው ከቃሉ ጋር ስትስማማ ነው ከእግዚአብሔር ጋር የምትስማማ አጉ ከኔ ጋር የምትስማማው እኔ ከማረገው ቃል ተስማማ ነው አለዛ ተስማማ ከእግዚአብሔር ጋር የምትስማማው እሱ ካለው ቃል ጋር ስትስማማ ነው ከቃሉ ጋር አጌንስ ቆን ቃለቀለ እግዚአብሔር ይዋሽ ዘንድ ሰው አይደለም ይጸጸት የሰው ልጅ አይደለም እግዚአብሔር ያለውን አያደርግምን አሜን አሁን ላሳይ እዚህ ላይ ኤፌሶ ምዕራፍ 5 ላይ ላሳያችሁ እንደዚህ አለ ከላይ መንፈስ ይምላባቸው አለ በወንጠጃ ተስከሩ አለ ከዛ በመንፈሳው ቅኔ እርስ በርስ ተቀናኙ አለ ጌታ በልባችሁ ድር ቀድዱናል ቁጥር 20 ላይ የሚያስቀርብ ነው ግንዳተሰ መንፈስ ይምላብ ብሏል መጀመሪያ አሁን ቁጥር 20 ላይ እዛ ኤፌሶ እንደዚህ አለ ላምበለ ኦኬ እንደዚህ ላምበለ ሁል ጊዜ ስለ ሁሉ ኖ ኦኬ ሁል
ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንን አባታችንን ስለ ሁሉ አመስግኑ። በቃ 4 ነጥብ። ስለ ሁሉ ማመስገን አለብሽ። ስለ ሁሉ ማመስገን አለብሽ። አምላካችን አባታችን ማመስገን። አሁን ምድር ላይ ይሄን ስታደርግ ሰማይ ተባበረሽ። ይላ ቀደም ነገር ጳውሎስና ሲላ ይመስለኛል በዛ መንፈቀል ሲዘምሩ ጋጋ እግዚአብሔር የደነሰ ነው ይመስለኝ። እኔ የደነሰ ነው ይመስለኝ። ጋጋ እንዳትረሳ፣ ምስጋና የእግዚአብሔር ምግብ ነው። ምስጋና የእምነት ቋንቋ ነው። ማጉረምረም ደግሞ ያለማመን ቋንቋ ነው። የሚያጉረመርም ጴንጤ እምነት የለውም። አልኩ እኮ 95% የኢትዮጵያ ሕዝብና ኤርትራ የሚያጉረመርም ናቸው። የሚጣላ ከወዘሩ ጋር የሚጣላ ከመንግስት ጋር የሚጣላ በቃ የሚያጉረመርም። ለምን? ከራሱ ጋር አልተክክል አይደለም። ከራሱ ጋር የሚጣላ ምን የሚያጨሰው ምንም ከራሱ ጋር የሚጣላ ነው እንጂ ተጣልቷል እኮ የሚጠጣው ምን ምለው ከራሱ ጋር ተጣልቶ ነው። ፓስተርዬ ታርቃና ተታረቁ ታርቀን እንደ ድሮ ጫት የለም የለም። አታናግሩኝ ባካችሁ፣ ሌላ ነገር አታናግሩኝ። አሁን ሌላ ፊልጵስዩስ ምዕራፍ 2:5 በጣም እንደዚህ ያለ በጌታ ደስ ይበላችኋል ሁልጊዜ። ከዛ በጣም ደስ የሚል ቃል አለ እዛ ላይ ገርነታችሁ ለሰው ሁሉ ይታወቃል። ለሰው ሁሉ ለዘመድ አለ ገር መሆንሽን ገር ስትወደው ሞኝ ነው ማለት አንዳንዱ ይመስለዋል። ገር ስትወ ሞኝ እኮ እሱ ነው። ታውቀዋለህ አንተ ታየዋለህ። ሞኝ ትመስለዋል። ሞኝ እሱ ነው። ገርነታችሁ ለሰው ሁሉ ይታወቃል። ቀጥሎ ደስ የሚል ቃል ጌታ ቅርብ ነዋል። በጸሎት በምልጃ ከምን ጋር? ከምስጋና ጋር በእግዚአብሔር ፊት ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ሰዓት ሄደ። ሰዓት እየጨረስኩ ነው። በጸሎት በምልጃ ከምስጋና ጋር አቅርቡ እንጂ በአንዳች አትጨነቁ አለ። ጸሎት፣ ምልጃ፣ ምስጋና፣ ሁሌ ምስጋና የሚያመሰግን ሰው አመስጋኝ። ይሄ በቃ አለቀ። ይሄ ሰው በቃ አልማምልጠዋል። ሁሌ ሰማይ ክፍት ነው ለሱ። የሚያመሰግን ሰው ሰማይ ክፍት ነው። ደስ አይልም? ሁሌ ሰማይ ያገለግለዋል። መላእክት ያገለግሉታል። በላይ ያሉ ያገለግሉት። በቃ እግዚአብሔር ክፍት ነው። ዳዊት አልኩ የምስጋና ሰው ነው ዳዊት። ሁሌ በገናውን ይዞ ይዘምራል። ዳዊት መዝሙር ይዘምርላችሁ ይዘምራል። ለዚህ ነው ኃይለኛ ያደረገው እግዚአብሔር። ለዚህ ነው ከሳውል ቀስት ይጠበቅ የነበረው። ሳውል ምን መስላል? ኃይለኛ ቀስተኝ ስንት ቀን እኮ ነው ወርሮ የሳተው። አይስ የምታመሰግን ከሆነ ኢየሱስ ጌታ ነው። ሰማይ ለዚህ በምድር የምትፈታው በሰማይ ተፈታ። በምድር ያሰርከው በሰማይ ታሰረ። ስታጎረመርሚ አስረሻል። ነገርሽ ሁሉ ተዘግቷል። ተዘጋ። እንዴት ልኩ ስራ የለኝም። እንዴትንም አመስግኝ እግዚአብሔር ስለሰጠኝ ስራ፣ በእምነት ቆንጆ ስራ ስለምሰጠኝ። እኔ እኮ አላገባም። እግዚአብሔር አመሰግነው ቆንጆ ባል ስለሰጠኝ። ነብይ የሆነ ካህን የሆነ እንደገና ደግሞ ንጉስ የሆነ ባል። ይሄ መሆን አለበት። ባል 3 ነገር መሆን አለበት። ካህን መሆን አለበት፣ የሚጸልይ ነብይ መሆን አለበት፣ ትንቢት የሚናገር ለቤተሰቦች አይዟችሁ እግዚአብሔር ከኛ ጋር ነው፣ አይዟችሁ አብረን እያለ የሚገፋ ማለት ነው። 3ኛ ደግሞ ንጉስ መሆን አለበት። ባል ይሄ ነው። በቤት ውስጥ ንጉስ መሆን አለበት። ካህን መሆን አለበት፣ ነብይ መሆን አለበት። ለቤተሰቦች ትንቢት ብትናገር አይዟችሁ እግዚአብሔር ከኛ ጋር ነው፣ አይዟችሁ ምንም አንሆንም እያልክ ቤተሰብን የምትመራ ነው። እግዚአብሔር የሰጠ ቤተሰብ ነው። ኃላፊነት ሰጥተዋል። ምን ነካኔ ምናምን ስንት ያልገባዋል እጅ ያለ ማለት ነው። እግዚአብሔር የሰጠውን የማያውቅ ማለት ነው። እግዚአብሔር ቤተሰብ ሲሰጥህ ልትይዝ ኃላፊነት ነው የሰጠህ እግዚአብሔር እንጂ እኮ አንተ አይደለም። እግዚአብሔር ነው የሰጠህ። እኔ እግዚአብሔር ይጠይቃል። እግዚአብሔር
ስንት አልኩ እዚህ ግራ የተጋቡ አሜሪካን ስንት በቃ አሜሪካን ብትሄዱ እስር በበዛው ቤተሰብ ትዳር አብሶ ትዳር ችግር ካለብህ ቤተሰብ ልጆች ችግር ውስጥ ናቸው ያሉት። ችግሩ ሲገባ ሰይጣን ያገኛቸዋል። ሳይ ልጅን መጠበቅ የምችለው ሁለት ሰው ስትስማማ ነው ትዳር ላይ። ስንት አልኩ ዛሬ እስር ቤት ያጣበበ ወጣ ስንት በቃ ድራግ ውስጥ የሚገባ እናት አባቱ ችግር ያለባቸው። አየዛ ካልገባ ለአጅር ትሰጣለህ ልጅህ ከዛ ታለቅሳለህ። ሞኝ ነህ። እንደዛ ብሎ ነገር የለም። ትዳርን ኪፕ ማድረግ አለበት። ለሁለት ተስማምታችሁ መያዝ አለ ልጆቻችሁ። መዋጋት አንዱ 1000 ያባራ ሁለቱ 10,000 ያባራና ለዚህ ነው ሁለት ሰዎች ሳዚም እግዚአብሔር ቃል ደካማ ስለሆነ ፍጥረት ይላል ሚስትን እንደ ጸሎታችሁ እንዳይከለከል ይላል። እኔ አሁን ሚስት ደካማ ነች ብዬ እንት ማለት አይደለም። ማበርታት አለብኝ እኔ መበርታት አለብኝ። ሁለት ሰዎች ካልተስማማ ችግር ነው ያለብህ። ለጠላት በር ትከፍታለህ። ከዛ ታለቅሳለህ። እጅር ያገኛል። እንደሚያገሳም በሳይ ዞራል ያገኛል። ስለዚህ ምድር ላይ የሚሆን ነገር በሰማይ ይሆናል። ምድር ላይ ያሰርከው በሰማይ ይታሰራል። ምድር ላይ ፈታሽ አቲን ቁጥር 3 አደርጋለሁ። አብሶ በይቅርታ ህይወት ላይ ያሳያችኋለሁ። በጸሎት ህይወት ላይ ያሳያችሁ በመስጠት ራሱ እቺ አቲን ቁጥር አንገናኝ ሰኞ ማክሰኞ እንገናኝ ጨርሻለሁ። ስለዚህ ኢየሱስ ያድና እና ጌታ ኢየሱስ ማን ነው? ጌታ ነው። እግዚአብሔር መልካም ነው ወገኖች። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ሁሌ መልካም ነው። እግዚአብሔር ሁሌ መልካም በእርሱ የሚታመኑትን ያውቃል ይላል። እግዚአብሔር ወገኖቼ አይን አለው ያያል፣ ጆሮ አለው ይሰማል። ያያል ያይሻል። አጋርና አያት ኤልሮ ያለች የሚያየኝና አየዋለች። ሳራ እንደዛ ስታስጨንቃት ማለት ነው። እግዚአብሔር ያይሻል። ሰው ላይሽ ይችላል። ፓስተሩ ላይሽ ይችላል፣ ላይ ይችላል። ግን እግዚአብሔር ያያል። አየኝ ያላየኝ ፓስተሩ ብር አይ ዶንት ኬር። አየኝ ያላየኝ ምን አገባኝ? እሱ ሰው ነው። ግን እግዚአብሔር ካየኝ አይበቃም? አይ ከሱ ጋር መሰለ። ስለዚህ አጭር ጸሎት ጸልያለሁ። እዚህ ላይ ስጸልይ ጌታን ከተቀበልክ በአካባቢ ሂድ፣ ቸርች ደቀ መዝሙር ያስተምሩ፣ ደህንነት ያስተምሩ። የለም ካል ፓስተር ተስፋ ያለማየው የላኩ እኮ አሉማ ማት ላኩ እኮ ማሽ ቦታ ተልቋል። ደቀ መዝሙር ልክ ያለው ጸጋና ህግ ልዩነት ልክ ያለው ብዙ ያስተማር 7 ክፍል ከማዚ ጋር ያዘጋጀ ነው ማለት እና አሁን ደግሞ ነገራቸዋለሁ። አሁን እንደገና ይላካል። አሁን 2 ክፍል አይቀራል ስለ መጽሐፍ ቅዱስ ያስተማርኩት ማለት ነው። በጣም ወቁ ማን እንደጻፈው የቱንም ምናምን ምንድነው መጽሐፍ ቅዱስ እነማን ናቸው የጻፉት የት ቦታ እንዴት ነው ይሄ መጽሐፍ ቅዱስ ምናምን። ስለዚህ አጭር ጸሎት ጸልያለሁ። ሌላ ፓስተር ተስፋ ያለማየው ላይ ሬዲዮ አለን 518 907 9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ለ24 ሰዓት አብሶ ልኬላችኋል ሊንክ እንዳለ ዌብሳይታችን ማለት ነው። ማአሺ ቦታ ተልቋል። ማአሺ ሊንክ ማለት ነው። ዙም አድርጉትና ሆም ፔጁ ላይ ሬዲዮ አለ። ሬዲዮ ክሊክ ይላል። ወርድ ኦፍ ፌስ ክሊክ ስታደርጉ ሚዲያ ሙስሊም ያገባችሁ ማት ታገኛላችሁ ማት። ስለዚህ እኔም ጸሎት ጮክ ብለ ጸልይ ሬዲዮ ላይ እኔም ብለው ጮክ ብለ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ፣ ከክርስቶስ ጋር ኪዳን አደርጋለሁ። አሜን። በቃ ጨረስክ። ዓለምን ሰይጣንን ከኢየሱስ ጋር ኪዳን ጌታስ ገባ ወልካ የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ከዛ እንዳልኩ ደቀቃል ነገር ያለው ዘይድ ብያለሁ። ስለ እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ስላስተማርከን የመንግስት ሰማያት መክፈቻ ስለሰጠን በምድር ያሰርነው በሰማይ ታሰረነው ብለሃል። በኢየሱስ ስም እናመሰግናለን። የትምህርት ፍሬ አፍራ ከፍ ከበር ስም ይባረክ በኢየሱስ ስም አሜን አሜን። ስለዚህ ላኩት። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን እናመሰግናለን እናመሰግንሃለን 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 እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ ዝም አልልም አመሰግናለሁ ለጠላት አመሰግናለሁ አሜን። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት ይሄንን እና ቲንክ ማክሰኞ እንገናኝ። ማክሰኞ ቲንክ ክፍል 3 አድርጌዋለሁ አስተምንማራለን ማለት ነው። በጣም የማክሰኞ ነው የሚያስገርም ነው። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ሰይጣን ላይ ሆኖ ሼር አድርጉት ይሄንን ታንኪ መንፈስ እናመሰግናለን። ክብር ሁሉ ላንተ ይሁን
ታንኪዩ መንፈስ ቅዱስ እናመሰግናለን። አመሰግናለሁ።